ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ለሳቱ ተመረጡ መረጃዎችን አጠናክረን ይዘንላችሁ ቀርበናል። በርካታ የፋኖ ታጣቂዎች በፓትሮል እንግዲህ የተጫኑ ወደ ሰላም ቤት እየገቡ ይገኛሉ። ይህን ጉዳዮች የምንመለከተው ይሆናል። ስፔሻል ኮማንዶ የተባለውም ህግ ማስከበር ዘመቻው ተጠናክሮ በተወሰደው ተሰናብቷል። ቀሪ ወንድሞችም ከዚህ ተማሩ የሚሉ መልእክት ማስተላለፍ እንፈልጋለን። ሌላኛው ጉዳይ የተከዜ ዘቦችም እያስመረቀ ይገኛል። እንዲሁም በተመሳሳይ መልኩ ደግሞ ህወሓትም ኮማንዶችን አስመርቅ ያለው እያለ ይገኛል። ይህን ጉዳዮች በአንጻራዊ ጉዳይ የምንመለከተው ይሆናል። ሌላኛው ከአምቡላንስ እስከ የፖሊስ ፓትሮል ድረስም በምርኮኛ መልኩ ገቢ የተደረጉ አሉ። እነዚህን ጉዳዮችም የምናነሳ ይሆናል። አዲስ የሆነ ሰብስክራይብ ላይክ ማድረጋችሁን እንዳትረሱ። ወደ ቀዳሚ መረጃችን ከዚህ ጋር አያይዘን ስናልፍ ስፔሻል ኮማንዶ ሲሳይ ነው ቢራራ ተብሎ የሚታወቀው መንግስት በወሰደው ህግ የማስከበር ዘመቻ እስከ መጨረሻው አሰናብቶታል። ይህ ወጣት ሲሳይ ነው ቢራሩ ወይም ስፔሻል ኮማንዶ ሲሳይ ነው ቢራሩ ተብሎ የሚታወቀው ከዚህ በፊት እንግዲህ በፌደራል ፖሊስ በከፍተኛ በስፔሻል ኮማንዶ ተመርቆ ከወጣ በኋላ ከድቶ ወደ ፋኖ ተቀላቅሎ እንደነበር ነው መረጃው የሚያመላክተው። ከቆየ በኋላ ነው ህግ ማስከበር ዘመቻው ከተወሰደበት የተሰናበተው። ምንም ስፔሻል ብትሆን ምንም ጠንካራ ብንሆን የሚያምርብን የሚሰምርብልን ከሀገር መከላከያ ሰራዊትና ከሀገር የጸጥታ አካላት ጋር ተቀላቅለን ሀገር ድንበራችን ስናስጠብቅ ብቻ ነው። ከዛ ውጭ የሚሆነው የውሻ አሟሟት ነው የሚሆነው። በዚህም በተመለከተ ነው ስፔሻል ኮማንዶ ሲሳይ ነው ቢራራ አንዱ የዝጣ ፈንታ ተካፋይ ሆኗል ማለት ነው። ሌላኛው ከምንመለከታቸው በጎንደር ዞን ታች ጋይንት ወረዳ የሀገር መከላከያ ሰራዊት እና የጸጥታ አካላት ህግ ማስከበር ዘመቻ በወሰዱት ወይም በሰሩት ኦፕሬሽን የፖሊስ ፓትሮልን በምርኮኛ መልኩ ገቢ አድርጓል። እነዚህ ፓትሮሎች ይሄ ፓትሮል የተወሰደው በተለይ የዛሬ 3 ዓመት አጋቢ ገደማ በነበረበት አጋጣሚ በመጠቀም የክልሉ ሰላም ወይም ደግሞ የክልሉ ልዩ ኃይል ሲበተን በዛን አጋጣሚ በመጠቀም ነው በምርኮኛ አድርገው የወሰዱት። እንዲሁም አንድ ሞተር ብስክሌት ክላሽ ቤልጂንግ መሳሪያ ቦምብ እንዲሁም የወገብ ትጥቅና የተለያዩ ተተኳሾችን በምርኮኛ መልኩ ገቢ ተደርገዋል። በዚሁ በሰሜን ወሎ ዞን በግዳ ወረዳ በተለያዩ ቀበሌዎችም በተደረገ ስምሪትም በተደረገ ኦፕሬሽን አምቡላንስም ገቢ መደረጉ ተጠቅሷል። በተለይ አምቡላንሶችን በምርኮኛ መልኩ በጣም ሁሌ ከሚያሳዝነው ከሚያሳፍርም ጉዳይ የህሙማንም አገልግሎት የሚሰጠውን አምቡላንሶችን በምርኮኛ መውሰዳቸው ነው የሚያሳፍረው። እጅግ ሁሌ ከሚያሳፍረው ጉዳይ ሌሎች ተሽከርካሪዎች ሊወሰዱ ይችላሉ። አምቡላንስ ግን የህዝብ አገልግሎት የሚሰጥ ነው። ለዛ ነው ወደ ሰላም ተመለሱ፣ አካሄዳችሁ ልክ አይደለም፣ ሰላም ይቅደም እያልን የምንጮኸው። ከምንመለከተው አንዱ ሌላኛው ጉዳይ በጎንደር ዞን ሊቦ ከምከም ወረዳ ሚካኤል ደብር ሊቦ ቀበሌ ተብሎ በሚታወቅ ዙሪያ ሲንቀሳቀሱ የነበሩ ታጣቂዎችም ኃይሎችም የመንግስት ሰላም ጥሪ ተቀብለው ገብቷል። የታጣቂ ኃይሎችም ሰላም መርጠው የገቡት የሀገር መከላከያ ሰራዊትና 7ኛ ክፍለ ጦር የወረደው ሰላም አስከባሪ ኃይልም በአካባቢ ያደረገው ህግ የማስከበር ስምሪትን ተከትሎ መሆኑም ተገልጿል። በዚህ ብቻ አልቆመም። በፓትሮል በርካታ ታጣቂዎች መንግስት የዘረጋው ሰላም ጥሪ ተቀብለው እየገቡ ይገኛሉ። በምዕራብ ጎንደር ዞን ግንዳ ወረዳ ከተማ የሰላም ስምሪቱን ተቀብለው ታጣቂ ኃይሎችም በተሳሳተ መንገድ ጫካ የገብተው የቆዩት ታጣቂ ኃይሎችን የመንግስትን ሰላም ጥሪ ተቀብለው እየገቡ ይገኛሉ። በዚህም እጅግ ከፍተኛ ቁጥር ያለው ሰላም መርጠው የገቡ ኃይሎች እየገቡና እንዲሁም ደግሞ የገቡትን ደግሞ የታድሶ ስልጠና እየተሰጠ ይገኛል። በዚህ ብቻ አይደለም መሰረተ ልማቶችንም ያስጎበኙ እንደሚገኙም ተገልጿል ማለት ነው። ስለዚህ ወደ ሰላም በተለይ ፈርቀዳጅ የሆነው ካፒቴን ማስረሻ ሰጤ እጅግ ልናመሰግነው ይገባል። ቀሪ ወንድሞችም የሱን ፈለግ እንዲከተሉ ማሳሰብ እንፈልጋለን። ሰላም አሻፈር ያሉ ደግሞ ህግ የማስከበር ዘመቻው የተወሰደ ነው። ለምሳሌ ስፔሻል ኮማንዶ የሆነው ሲሳይ ነው ቢራራም የዝጣ ፈንታ አንዱ እንደሆነ ተመላክቷል። ስለዚህ ከቃል ከሰጡት ምልልስም እንደተናገሩ ታጣቂዎች ማለት ነው አካሄዱ ልክ እንዳልሆነ ተገንዝበናል ነው የሚሉት። አካሄዱ የክልሉን ኢኮኖሚ ከማውደም ውጭ የመጣ ለውጥ አለመኖሩን በግልጽ የሚያሳይ ጉዳይ ነው። ሌላው ጅብላ ሙተራ ብርጌድ አባል የነበሩትም እስከነሙሉ ትጥቃቸው በተመሳሳይ መልኩ ገብተዋል። በዚህ ብርጌድ ሲንቀሳቀሱ የነበሩ መንግስት ይዘርጋላቸውን ጥሪ ተቀብለው ገብተው ማለት ነው። ሌላው ከምንመለከተው የተከዜ ዘብ ስልጠና በሁሉም አካባቢ ሲሰለጥኑ የቆዩትም በወልቃይት ጠገዴ ስቴት ሁመራ ሲሰለጥኑ የቆዩት የተከዜ ዘቦችን ሁሌም በመሰልጠና በመዘጋጀት ላይ መሆናቸው ተገልጿል። በዛሬው ዕለትም በደማቅ ሁኔታ
እያስመረቀ ይገኛል። የሚሊሻዎችን ያስታጥቁ ማለት ነው። እንዲሁ በተመሳሳይ ደግሞ ህወሓት ዛሬም የጦርነት ጉሰማውን እንደቀጠለ ይገኛል። በዛሬው ዕለትም በትግራይ ክልል አዲግራት ለወራት ሲያሰለጥኑ የነበሩ የአርሚ 15 ኮማንድ አባላት ወታደር መሪዎችም በተገኙበት ምርቃን ስነ ስርዓትም አካሄዷል። ይህ ጉዳይ በአጽንኦት ልንመለከተው የሚያስፈልገው ጉዳይ ነው። ከትናንት በስቲያ በሁለት ቀን ልዩነት ማለት ነው ህወሓት እንግዲህ ንግድ ባንክ ላይ ገብተው መቀሌ ላይ እንደዘረፉት ተመልክተናል። እንግዲህ አሳፋሪ ጉዳይ እኮ ነው። አሳፋሪ የሚያሳዝን ጉዳይ ነው። ባንኮችን እንዲዘጉ ነው የሚፈልገው ህወሓት። አሁን ደግሞ ኮማንዶችን እያስመረቀ ነው። በተመሳሳይ መልኩ ደግሞ ተከዚህም ለተከታታይ እያስመረቀ እያሰለጠነ ይገኛል። ይህ የህወሓት ዋነኛ አላማው ወደ ወልቃይት ለማቅናት ነው። ዋነኛው ወልቃይት መጠቅለል የሚፈልገው ወልቃይትን መያዝ ነው የሚፈልገው። ለዚህ ደግሞ ተከዚዛዎች በዝግጁ ላይ መሆናቸው የተገለጸ ነው። ሌላኛው ጉዳይ ታጥቃችሁም ትንቀሳቀሱ ወደ ሰላም መምጣታችሁ ዋነኛ ከወንድሞቻችሁ ጋር ከወልቃይት ዘቦች ጋር አብራችሁ ለሰላም ዘብ እንድትሰለፉ አይነተኛ ሚና ይጫወታል። አሻፈር ብላችሁ ጫካ ከገባችሁ ግን ለህወሓት የታገላችሁ መሆኑን በግልጽ የሚያሳይ ጉዳይ ነው። ህወሓት ለትግራይ ህዝብ የማይደንቀው ነው። ባንክ መዝረፍና ባንክ እንዲዘጋ ለማድረግ የሚሰራው አሰራር የትግራይን ህዝብ እንዲበተን ለማድረግ አልሞ እየሰራ መሆኑን በግልጽ የሚያሳይ ጉዳይ ነው። ውድ ቻናል ቤተሰብ ተከታታዮች አዲስ የሆናችሁ ሰብስክራይብ፣ ቢሆንሽ ላይክ፣ ሼር ማድረጋችሁን እንዳትረሱ። በነፍጥ ተጀምሮ በነፍጥ የሚያልቅ ነገር የለም። በነፍጥ ቢጀመር የሚያልቀው በሰላም በንግግር በድርድር ብቻ ነው። ለዚህ ደግሞ ታጥቃችሁ የምትንቀሳቀሱ ወንድሞቻችን ጫካ ያላችሁ መንግስት ይዘረጋላችሁን የሰላም አማራጭ እንድትጠቀሙበት ማሳሰብ እንፈልጋለን። ሌላኛው ጉዳይ የወጣ ሁለት መረጃ አለ። ሸጋው ባየና ዋለልኝ ባየው ወንድማማቾች እንግዲህ አሻፈር ብለው ጫካ ሲንቀሳቀሱ የነበሩትን በምርኮኛ መልኩ ገቢ ተደርገዋን እናመሰግናለን። እነዚህ ወንድሞች እንግዲህ ህግ የማስከበር ዘመቻውን መንግስት ጎን ለጎን እየወሰደ ሰላምን ለሚቀበሉ ደግሞ በሩን ክፍት አድርጎ ሁሌም እየተቀበለ ይገኛል። ከምንም ከማንም በላይ መንግስት እንግዲህ ያለው ለሰላም ቅድሚያ ሰጠን እንሰራለን። ስለዚህ ደግሞ ይህን አጋጣሚ እንዲጠቀሙበት መንግስት በሩን ክፍት አድርጎት ይገኛል ማለት ነው። ወደ ቻናል ቤተሰብ ተከታታዮች አዲስ ሆናችሁ ሰብስክራይብ፣ ቢሆንሽ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ተመልሰን እስክንገናኝ ድረስ መልካም ቀን እንዲሆንላችሁ ከወዲሁ